17 ቁጥር 17 ላይ አብርሃም በግንባሩ ወደቀ ሳቀም በልቡም አለ 100 ዓመት ሰው በሆኑ ልጅ ይወልዳልን? 90 ዓመት የሆናት ሳራ ትወልዳለችን አለ። 90 ዓመት የሆናት ሳራ ትወልዳለች ወይ ብሎ ተገረመ። ይስሐቅ ይወለዳል ሲባል ምክንያቱም አብርሃም 100 ዓመት ነበረ፣ ሳራ 90 ዓመቷ ነበረች። እንዴት ይወልዳል እንዴት እንወልዳለን ብሎ ሳቀ ይላል። ያኔ እሷ 90 ዓመት ነበረች አይደለ? ዘፍጥረት ምዕራፍ 17 ቁጥር 17 ላይ በተገለጸው መሰረት ልክ ነኝ? ፎርፊው ማይክን አንሳ፣ ቃል በቃል ነው የምናወራው። አው እኔ እኮ አሁን እየጠየቅኩ ያለሁት ስለ ሳራና ስለ አብርሃም ሳይሆን ያው ሳራ በ90 ዓመቷ ወለደች ልመጣልህ ነው። ስለዚህ ይስሐቅ እንደሚወለድ የተበሰረችው ሳራ በ90 ዓመቷ ነው። ከዛ በኋላ የሞተችው በ127 ዓመቷ ነው። ኦሪት ዘፍጥረት ምዕራፍ 27 ምዕራፍ 23 ቁጥር 1 ላይ ሳራ የሞተችው በ127 ዓመት ነው። ስለዚህ በዚህ መካከል ደግሞ የተደረገ ክስተት አለ። እሱም የሞሪያ ተራራ ክስተት ነው። ስለዚህ ሳራ ይስሐቅ እንደሚወለድ የተነገራት 90 ዓመቷ ሲሆን ነው። የሞተችው በ127 ዓመት ነው። ይህንን ከመጽሐፍ ቅዱስ እናገኛለን። የት? ዘፍጥረት 23 ላይ የሳራም ዕድሜ 127 ዓመት ሆነ፣ በቂርያቃብም ሞተች ይላል። በ127 ዓመት ሞተች። ስለዚህ እንቀንሳውን ከ127 ሲቀነስ 90 ስንት ነው? 37 ነው አይደለ? ወይ 36 ወይ 37 ትክክል። የሞተችበት እድሜ የተበሰረች እድሜ። ስለዚህ ሲቀነስ ስንት ነው? 37 ነው። 6 አይደለም 37 ነው። የማንን እድሜ እናገኛለን? የይስሐቅን እድሜ እናገኛለን። ይስሐቅ ሊታረድ ወደ ተራራ ተወሰደ፣ ወደ ሞሪያ ተራራ ተወሰደ። ኦሪት ዘፍጥረት ምዕራፍ 22 ላይ እሱ 37 ዓመቱን ሲይዝ፣ ምክንያቱም 37 ዓመት ከዚህ እናገኛለን። ከሞቷ እስከ እሱ ውለት ድረስ 37 ዓመት እናገኛለን። በተራራ ጊዜ አብርሃም ልጁ ይስሐቅን ሊያርደው ወደ ተራራ ሲወስደው እሱ 37 ዓመት ነበረ። ያኔ ርብቃ ተወለደች። እዛው ጋር ይናገራል። ይኸውና ልከፍት እችላለሁ። ስለዚህ እሱ ልጁን ሊያርደው ወደ ተራራ ሲወስደው 37 ዓመት ነበረ። እሱ ደግሞ ርብቃ ደግሞ ያኔ ተወልዳለች። ይሄንን የምናገኘው ይሄውና ኦሪት ዘፍጥረት ምዕራፍ 22 ላይ እናገኛለን። አብርሃም ወደ ብላቴኖቹ ተመለሰ ይላል። ከዛ በኋላ ይህም ከሆነ በኋላ ለአብርሃም እንዲህ ተብሎ ተነገረ፣ እነሆ ሚልካ ደግሞ ለወንድም ለናኮር ልጆች ወለደች፣ ባቱኤልም ርብቃን ወለደ ይላል። እሱ ይስሐቅ 37 ዓመቱን በሚይዝበት ጊዜ በተራራው ክስተት ጊዜ ርብቃ ተወለደች። እሱ 37 ዓመቱ ነው፣ እሷ 0 ናት። ይህንን ከያዝን በኋላ ጋብቻ መቼ ነው የተካሄደው ሲባል መጽሐፍ ቅዱስ ይናገራል። መጽሐፍ ቅዱስ የቱ ጋር ነው የሚናገረው? እንደዚህ ብሎ ይናገራል። መጽሐፍ ቅዱስ ሊናገር ነው። ይስሐቅ 40 ዓመት ሲሆነው ርብቃን አገባ። እርሷም በሁለት ወንዞች መካከል ያለ የሶርያዊው የባቱኤል ልጅና የሶርያዊው የላባ እህት ናት ይላል። ይስሐቅ 40 ዓመት ሲሆነው ርብቃን አገባ። አሁን ቅድም እድሜያቸውን በምንመለከትበት ጊዜ እሱ 37 እያለ እሷ ተወለደች። እሱ 38 እያለ እሷ አንድ ትሆናለች። እሱ 39 ሲገባ እሷ ማስረጃ እሱ 40 ሲሆነው ልከፍትልህ ነው። እሱ 40 ሲሆነው እሷ 3 ትሆናለች ነው። እና መልሱት ያው ልጅ መልሱት፣ ችግር የለውም። ሂሳቡ ገብቶሃል? ፊው ቀዳ ያለው ልጅ ነው። እኔ አሁን የጠየኩ ለምሳሌ በ300 አግብታ ግንኙነት አድርጋለች ወይ? እኔ አጭርና ግልጽ። እኛ ስለ ግንኙነት እኮ አላወራንም። ጋብቻው ተካሂዷል አልተካሄደም ነው። በ300 ቆይ እሱ ያን ጊዜ 0 ናት ወይም 1 2 ብሎ እኮ አልቆጠረም እኮ እዛ ስለ ይስሐቅ ተወለደ። ይስሐቅ 40 ዓመቱ ነው እንጂ ሰው ሲወለድ ስንት ዓመት ነው? ተወለደች ነው ያለው። ስትወለድ 0 ዓመቷ ሆነ ነው ወይስ 10 ዓመት ሆነ ነው የምትወለደው? ሰው ሲወለድ ስንት ዓመት ሆነ ነው የሚወለደው? እዚህ ጋር ዓመቱን አያሳይም። እኛ ሰፈር ሰው ሲወለድ እድሜ የለውም፣ 0 ዓመት ነው የሚሆነው፣ ወር ነው የሚሆነው እንጂ 10 ዓመት ሆኖ የተወለደች ተወለደች የሚለውን ቦታ ክፈተው። ሳከ ተወለደች እኮ አይልም ነው ከባቱ የልሩቃን ወለደ አይልም ይላል። ቦታውን ክፈተው አይልም ያላችሁት? ቆይ ከመክፈቴ በፊት ወይ ለምሳሌ ቆይ አይልም ያላችሁት? ለምሳሌ እንስል ሲወራ ሪብቃ በ3 ዓመቷ ነው የገባት ወይም ያገባት ወይም በ3 ዓመቷ ነው ግንኙነት ያደረገው። ግን ግንኙነት በ3 ዓመቷ እሱ 37 እያለ እሷ
እሱ 37 ያለች እያለ ጀምር ይሰለም እሱ 37 ዓመት እያለ ከሞሪያ ተራራ በህይወት ተርፎ ከተመለሰ በኋላ አብርሃም ወደ ብላቴኖች ይኸውልህ የእግዚአብሔር መልአክም አብርሃምን ከሰማይ ሁለተኛ ጊዜ ጠራው፣ እንዲህም አለው እግዚአብሔር በራሴ ማልኩ ይላል፣ ይህን ነገር አድርገሃል፣ ልጅንም አልከላከልክምና አለ። በእርግጥ ሊያርደው ሄዶ ታዞ ተመለሰ፣ ግን ሳያርደው ከተመለሰ በኋላ ባቱኤል ርብቃን ወለደ ይላል አይልም? አይልም? እየሰማሁ ነኝ። እየሰማ መሆኑን ብቻ አይልም? ከላይ ጀምር አንብበው ከሆነ በኋላ ከሚለው ጀምር አንድ ላይ አንብበው አይልም ወይ? እኮ አብርሃም ወደ ብላቴኖቹ ተመለሰ ይላል። ልጁን ሳይነካው ማለት ነው አይደለ? ማለትም ልጁን አላረደም፣ ተመለሰ። እግዚአብሔር ደስ አለው። እኔ ዘርን አበዛዋለሁ ምናምን አለው። ተነስቶም ወደ ቤርሳቤ አብረው ሄዱ። አብርሃምም በቤርሳቤ ተቀመጠ። ይህም ከሆነ በኋላ ለአብርሃም እንዲህ ተብሎ ተነገረ፣ እነሆ ሚልካ ደግሞ ለወንድም ለናኮር ልጅ ወለደች። እርሱም በኩሩ ዑፅ፣ ወንድሙ ቡዝ፣ የአራም አባትም ቃሙኤል፣ ከዛት ሃዞ፣ ፊልዳስ፣ የድላፍ፣ ባቱኤል ናቸው። ባቱኤልም ርብቃን ወለደ ይላል። ስለዚህ ርብቃ የተወለደችው ከተራራው ክስተት በኋላ ነው ወይስ አይደለም? ይህም ከሆነ በኋላ ይላል። ሹፍ ነው አይደለም? እኔ ይህንን ታሪክ አውቃለሁ። ለምሳሌ የእናንተ ልጆች ርብቃ በ3 መቶ ግንኙነት አድርጋለች ስለሚሉ ነው እንጂ ይህንን ታሪክ እኮ እኛ ስለ ግንኙነት አላወራንም እኮ ስለ ግንኙነት አላወራንም። አግብተዋታል ወይስ አላገባትም? ለምሳሌ አግብተዋታል ወይስ አላገባትም? ይሁን ሰው የተወለደው በአንድ ዓመት ነው። ሳላ ጥያቄ ለምሳሌ ስለ አይሻ ሲወራ ርብቃ ታወራላችሁ አንዴ። አሁን አግብቷታል ነው አሁን ትልቁ ፖይንታችን። ጋብቻው ተካሂደዋል ነው። ምንም የሚያሳፍር ነገር እኮ የለውም። ባይዘይ አይሁዶች መቼ አፈሩ? ቆይ መጽሐፉን የተቀበላችሁት ከአይሁድ ነው። እናንተ ታውቃለህ ይሄንን ታሪክ። መጽሐፉን የተቀበላችሁት ከአይሁድ ነው። አይሁዶች በዘዋር መጽሐፋቸው ላይ ምንድን ነው ያሉት? በግልጽ ይኸው ረቢ ይሁዳ ሪፕላይድ፣ ታላቁ ስኮለር ሺ ወዝ 3 years old ነው ያለው እኮ ሺ ወዝ 3 years old yet she performed all that service to the servant። 3 ዓመቷ ነበረች ነው ወርድ ብሎ ምን ኢንተርኮርስ ላይ እንትን ግንኙነት አላረጋችም ማለት በ3 ዓመቷ። ስለዚህ እኔ ማወቅ የፈለኩት መጀመሪያ ኢንተርኮርስ እንዳለች ወይ ይቅርታ ሳላ ጋብቻውን ካመንክ ጥሩ ነው። ኢንተርኮርስ አደረጉ አላደረጉ የሚል ነገር የለም። ግን she was 3 years old when he embraced her, the youngest legal age female can be married። ሴት ልጅ አሁን አንተ እያልክ ያለው ሴክስ አደረጉ የሚል ነገር የለም ነው እያልክ ያለው። አልተጻፈም። በነገራችን አደረጉ አላደረጉ የሚል ነገር አልተጻፈም። ግን ጋብቻው ተፈጽሟል በ3 ዓመት። የ40 ዓመት ይስሐቅ የ3 ዓመቷን ርብቃን አግብቷታል። ትልቁ ፖይንታችን እሱ ነው። በቃ she was 3 years old when he embraced her። እሷን በሚያገባ ጊዜ እሷ 3 ዓመቷ ነበረች ይላል። ግንኙነት አላደረገችም የሚል ነገርም የለም። በነገራችን አላደረጉምም ተብሎ አልተጻፈም። ግን ጋብቻው ተካሂደዋል ነው። አግብቷታል በ40 ዓመቱ እሷ በ3 ዓመቷ። ግን ነብይ ነው እስካሁን እንደዚህ መርጎ ነብይ ነው። ጋም ይቀጥል። ኦኬ አሁን ለእናንተ ልጆች ንገራቸው። ያው ግንኙነት እኔ እኮ ከግንኙነቱ ላይ ውረድ ልለው ነው። በእናትህ እንዴት ነህ? ፎርፊው ደህና ነህ? እግዚአብሔር ይመስገን በጣም ደህና ነኝ አለ ወንድሜ። እንዴት መሰለህ አሁን ሳላ በግድ እቺን ቃል ተናገር ልትለው ፈልገህ ከሆነ ሳላ እያቀረበ ያለው ያንተ የማይንድ ጃጅመንት ያስፈልገዋል እዚህ ጋር ካገባን በኋላ። ቆይ አዳምጠኝ አንዴ ልጨርስልህ። ቆይ አንነግርልህም። አንተ ለመሰለ እኛ ምስክር እንድንሆነ አይደለም እኮ እዚህ ጋር የመጣ ነው። አንነግረውም። ምንድነው አንተ ያናደደ የግንኙነቱ ጉዳይ ነው። ከግንኙነቱ በፊት የልጅቷ ትዳር ይቀድማል ወንድሜ። ስለዚህ ትዳሯን አክብርላት። ከዛ በኋላ አደገች አላደገች፣ በ3 ዓመቷ ጀመረች አልጀመረች የሚባለው ነገር ሳላህም ሊመሰክርልህ አይችልም። ማንም እዚህ ጋር ያለ ሰው ሊመሰክርልህ አይችልም። ማስረጃ ግን ሊያሳይ ይችላል ማንም ሰው። አንተ በራስህ መውሰድ ትችላለህ። እንትኑን ገባ ጀጅ ማድረግ ትችላለህ።
ኦኬ። ሌላ ግን ቀለል እንዲልህ ከከበደ አንድ ነገር ልጨምርልህ። በዚህ ዘመን የሚደረጉ ጋብቻዎች ምናልባት ይሄ ሮያል ጋብቻዎች አሉ። አንዳንድ ጋብቻዎች ለምሳሌ ልጅህን ለልጄ የሚባል ለምሳሌ ልጅ ገና ተወልዳ ሕፃን ልጅ የ2 ዓመት የ3 ዓመት ልጅ ለልጄ የሚባል ነገር ሊኖር ይችላል አይደል? በኢትዮጵያ ታውቃለህ እንደዚህ አይነት ነገር እንዳለ? ኦኬ። እሱን ካወቅ አሁን በዛ ሰዓት ልጅህን ለልጄ ተባብለው የተሰጣጡት ሰዎች ጋብቻ ነው የፈቀዱት ወይስ ምንድን ነው ሴክስ ነው የፈቀዱት ወይስ ጋብቻውን ነው የፈቀዱት? ያው ትዳር ካረጉማ ያው ሴክስ እኮ ኖርማል ነገር ነው ከትዳር በኋላ። እሺ እኛ እንግዲህ የ3 ዓመት ልጅ አደረገች ብለን ልንመሰክርልህ አንችልም። አንተ የራስህን ጃጅመንት መውሰድ ትችላለህ። ግን ይስሐቅ ከተወለደበት ጊዜ ጀምሮ ያለውን ካልኩሌሽን አውርዶልህ ሂሳብ ሰርቶ እስከታች ድረስ አሳይተዋል። ኦኬ፣ ያለውን ነገር አሳይተዋል። በዛ ሰዓት መጋባታቸውን ባይብል ይናገራል። ከዛ በኋላ የቀረውን ነገር ላንተ ትተናል ወንድሜ። አላሉም አላደረጉም በሉልኝ ከሆነ ያንን ልንልልህ አንችልም። ሳላቀጥ ስለዚህ ውስጥ ያላችሁ ሙስሊሞች ሁላችሁ ቆይ አንዴ ፎርፊው ቆይ አንዴ ምንድን ነው ጥያቄ? ይሄ ያው የእናንተ ልጆች ብዙ ጊዜ ስለ ግንኙነት ሲያወሩ ያው ስለምሰማ ነው፣ ግን ግንኙነት አላደረገችም። ስለዚህ ያው ከዚህ በኋላ ምንድነው? ቆይ ምንድነው? ጥያቄን ጠይቅ። ጥያቄህ ምንድነው? ጠየኩ እኮ አሁን ጥያቄው ጨረስኩ እኮ ሌላ ጥያቄ የለም። አሁን ምንድነው የጠየቀው? መጀመሪያ ጠይቅ። አይደለም ሳላ ቆይ እስቲ አንዴ አይሻ በ3 ዓመቷ ግንኙነት አድርጋለች ወይ? እኔ ጥያቄ እሱ ነበር። አሁን መረጃ ስለሌላችሁ ያው ሰላም ደሩ። መረጃ አለ ካንተ እንደዚህ ያልክበት? የእናንተ ልጆች እኮ ሁልጊዜ የሚሉት እንደዚህ ናቸው እኮ ልጆች። የኛ ሃይማኖት የልጆች አስተሳሰብ ላይ አይደለም የተመሰረተው። ምናልባት ያንተ ሊሆን ይችላል። የኛ የተመሰረተው ወይ ሐዲስ ላይ ወይ ቁርአን ላይ ነው። ይዘና እና እናወራለን። እሺ እየመጣ ካታዝግ በቃ በደንብ አስተምሮ። ስለዚህ ያው ሁላችሁም ሰላም እየመጣ ካታዝግ። አንተ ጠዋትም መተህ እያዛክ ነበረ አይደለም? የሆነ ጠጅ ቤት ምናምን ሲወራ የሰማውን ወሬ አምጥተህ እዚህ መተህ እንትን አትበል። ሰላም እንደዚህ አይነት ሰው ሲሆን ብዙ አቅማችሁን አጨረሱ። የሆነ ኢነርጂ ነው ሳክ ደንብ መማር አለብን። እንግዲህ ሂሳብ ስንሰራ መጽሐፍ ቅዱስን ይዘን ነው ሂሳብ የምንሰራው። ከመጽሐፍ ቅዱስ ተነስተን ነው ሂሳብ የምንሰራው። እንዲሁ ደግሞ ቀደም ኮሜንተሪዎችን ይዘን ነው። ምክንያቱም የራሳችን ኮሜንተሪ ማስቀመጥ የለብንም። ስለዚህ ኦሪት ዘፍጥረት ምዕራፍ 17 ቁጥር 17 እና 19 ላይ ሳራ በ90 ዓመቷ ይስሐቅ እንደሚወለድ ተበሰራት። ይህን የምናገኘው የት ነው? በኦሪት ዘፍጥረት ምዕራፍ 17 ቁጥር 17 ላይ አብርሃም በግንባሩ ወደቀ፣ ሳቃም በልቡም አለ የ100 ዓመት ሰው በእውኑ ልጅ ይወልዳልን? 90 ዓመት የሆናት ሳራም ትወልዳለችን አለ። 90 ዓመት የሆናት ሳራ ትወልዳለችን አለ። ስለዚህ ይስሐቅ ሊወለድ መላእክቱ መጥቶ ሲያበስሩ እንዴት የ100 ዓመት ሽማግሌ ልጅ ይወልዳል? እንዴት የ90 ዓመት ሴትዮ አዛውንት ትወልዳለች ብሎ ተደነቀ ይላል ኦሪት ዘፍጥረት ምዕራፍ 17 ቁጥር 17 ላይ። ስለዚህ እንግዲህ ህይወት ይቀጥላል። 91 ዓመቷ ይሆናል፣ 92 ይሆናል፣ 93፣ 94፣ 90 ዓመት 90 ከዛ በኋላ 127 ስትሆን ትሞታለች። ኦሪት ዘፍጥረት ምዕራፍ 27 ምዕራፍ 23 ቁጥር 1 ላይ ደግሞ እናገኛለን። እሱን እዚህ ጋር ምዕራፍ 23 ቁጥር 1 ላይ የሳራ ዕድሜ 127 ዓመት ሆነ፣ በቂርያርቃብም ሞተች ይላል። ስለዚህ አሁን የእርሷን ሞት ከዕድሜው ላይ እንቀንሳለን የይስሐቅን ዕድሜ እንድናገኝ። ምክንያቱም የተበሰረችው በ90 ከሆነ የሞተችው በ127 ከሆነ በዚህ መካከል መቀነስ ትችላላችሁ። ከ127 ዓመት ስንት ቀነሳ? 90 ትቀንሳላችሁ። ማይነስ 90 ስታደርጉ የምታገኙ ስንት ነው? 37 ዓመት ታገኛላችሁ። ይሄ 37 ዓመት የይስሐቅ ዕድሜ ነው። መቼ የነበረ ዕድሜ? 36 ነው የሚሆነው። 36 ዓመት ስለሆነ የምትወልደው። እሺ ችግር የለውም። 36 ላድርግልህ። ከ127 ያው 4 ዓመት ብታረጋት ነው። ከ9 ወር ነው ርብቃን 3 ዓመት ከ9 ወር ነው። ችግር የለውም። እሺ ይሄንን እናገኛለን። ከሞቱ አስቀድሞ ያለውን የይስሐቅ ዕድሜ ስናገኝ 37 ነው። አንዷን በኋላ እናሳላለሁ፣ ችግር የለውም። ርብቃ በዚህ ጊዜ መወለድዋን አንድ ታሪክ እናነሳለን። ርብቃ የተወለደችው በዚህ ጊዜ ነው።
እሱ ደግሞ መጽሐፍ ቅዱስ ላይ አለ። ከተራራ ተመለሰ። የእግዚአብሔር መልአክ በቃ አንተ እግዚአብሔር ያለውን ነገር ሰምተሃል፣ ስለዚህ ይህን ነገር አድርገሃል፣ አንድ ልጅህን አልከለከልክም፣ በእውነት በረከትን እባርክሃለሁ አለው። እኔ እባርክሃለሁ፣ ዘርህንም እንደ ሰማይ ከዋክብት አበዛዋለሁ ምናምን አለው። ልጁን አላረደም፣ ተመለሰ። ይህም ከሆነ በኋላ ለአብርሃም እንዲህ ተብሎ ተነገረ፣ እነሆ ሚልካ ደግሞ ለወንድምህ ለናኮር ልጅ ወለደች። እሺ አሁን ትይዝልኛለህ እነርሱ ተብሎ ተነገረ። ስንት ሰው ተወለደ? እዚህ ጋር ስንት ሰው ተወለደ? ወለደች ተብሎ ተነገረ። አይ ሚልካ የወለደቻቸው ወንድምህ ናኮር። እነርሱ መጽሐፉ ነው ያለው፣ ምንም ነገር ሳልጨምር። ስንት ሰው ነው የሚለው መጽሐፉ ይናገራል። ለምሳሌ ይናገራል፣ መጽሐፉ ይናገራል። ወለደች አለ። እነርሱም በኩሩ ዑፅ፣ ወንድሙ ቡዝ፣ የአራም አባት ቃሙኤል፣ ከዛ ታዞ፣ ፊላስ፣ የድላፍ፣ ባቱኤል ናቸው። ባቱኤል ርብቃን ወለደ። አንተ ሰውዬ እንዴት ይሄ ሁሉ ሰው በ3 ዓመት ተወለደ ነው የምትለኝ? እንደዛ ያልኩ አይደለም፣ መጽሐፉ ነው። ባቱኤል ርብቃን ወለደ ተነገረ ነው እኮ የሚለው። ስለዚህ ኤክስ ነው ለእርሱ ተነገረው። የርብቃን ወለድ ምን መሰለህ? ይሄ መጽሐፉ ነው እየተረከለ ከዚህ በፊት ተወልደው ሊሆን ይችላል። አይደለም አብርሃም አወቀና ተደረገ። እነዚህ የተነገረበት ብቸኛው ምክንያት ለርብቃ ውልደት ነው። ርብቃ መወለዷን ለመግለጽ ነው አስቀድሞ እነዚህ የገለጸው። እዚህ ጋር አዲሱ ነገር ምን መሰለ? ይህም ከሆነ በኋላ ይላል። በደንብ ስማ፣ መጽሐፍን ነው የምትሰማው፣ ሳላን አይደለም። አትስማኝ። ይህ ከሆነ በኋላ ለአብርሃም እንዲህ ተብሎ ተነገረ ከተራራው ክስተት በኋላ፣ እነሆ ሚልካ ደግሞ ለወንድምህ ለናኮር ልጅ ወለደች ተብሎ ተነገረ። ከክስተቱ ጋር ተመሳሳይ የሆነ ጊዜ ነው። እንዴት ነው የምናውቀው? ይህም ከሆነ በኋላ ብሎ ይናገራል። ከዚህ በፊት ማለት አይደለም። ይሄ ከሆነ በኋላ ነው። ከዚያ በፊት ብሎ ነው የሚያስቀምጠው። አይታል። ይሄንኑ ይዘን ኮሜንታሪዎቹን ቼክ ስናደርግ የርብቃ መወለድ የተነገረው ከተራራው ክስተት በኋላ እንደሆነ ኮሜንታሪዎች ያስቀምጣሉ። ሳላም ኮሜንታሪ የሚሰጠው በፍጹም እሱ ብዙ በ14 የሚል አለ፣ በ10 የሚል ኮሜንታሪዎች የሰጡ አስተማሪዎች አሉ። የተወለደችበትን ጊዜ አይደለም። የተወለደችበትን ጊዜ የምናውቀው ኮሜንታሪ ነው። ኮሜንታሪ እንደዚህ ይላል። ራባይ ራዥባ ኮሜንታሪ ብዙ ተብሎ ይተቀመጣል። ኮሜንታሪ ብዙ ተብሎ ይተቀመጣል። ታቀርባለህ፣ ችግር የለውም። አቅርብ። ራባይ ራዥባም እንዲህ ይላል። ልክ እኔ እንደማቀርበው ታቀርባለህ አንተም። ጄኔሲስ ምዕራፍ 22 ቁጥር 1 ይዞክ was at least 37 years old before Abraham heard about the birth of Rivka. Period. ይስሐቅ አብርሃም የርብቃን መወለድ ከመስማቱ በፊት አትሊስት 37 ሳላ ነው የተነገረ አይደለም። ያው ጺም ያበቀሉ የአይሁድ ሊቃውንት አስቀድሞ ያሉ የዛሬ 1000 ዓመታት በፊት ያሉ አይደል? እኔን ያልኩ። ስለዚህ 37 ዓመት ብልጫ አለው። ርብቃን 37 ዓመት ይበልጣታል። ማን? ይስሐቅ። ጋብቻው የተካሄደው በ40 ዓመት ነው። እሱ 40 ዓመት ሲሆነው እሱ 37 እያለ እሷ 0 ነበረች። 40 ሲሆን አገባ። ፕላስ 3 ትጨምራላችሁ 43 ነው የተካሄደው። ኮሜንታሪ ጨምርላለሁ ከፈለከ ያው ኮሜንታሪ ኮሜንታሪ ሰጣለሁ። አይታል ና ከፈለከ ነው ዘ ኦልድ ቴስታመንት ሜድ ኢዚየር ዘራሺ ኮሜንታሪ በጣም ብዙ ላመጣልህ እችላለሁ። እና ይሄን ይመስላል። ትመለሳለህ? ይሰማል? ኦኬ። ያው ይሄ ርዕስ እንትን ብዬ ስላላስኩት ሰዎቹን አላያስኳቸውም። አሁን ኮሜንታሪዎቹ ማለት ነው። ኮሜንታሪዎቹ ግን በእርግጥ አሉ፣ ሰርችን ብታደርጋችሁ የሚወጣልህ ነው። ግን ቅድም ደግሞ በሰራኸው በ3 ዓመት 8 ልጅ ወለደች የሚለው ትንሽ እኔ አላልኩም። የሌለ ይሄ የሌለ እኔ አላልኩም። አንደኛ አላልኩም፣ መጽሐፉ ነው ያለው። አብርሃም በኋላ 3 ዓመት ነው ያለው። በ3 ዓመት 3 ዓመት ከወር አላት። እሱ መለበቅ አልፈለግም። 3 ዓመት አናቱ ላይ አይደለችም። 3 ዓመት 8 ወር ምናምን ትሆናለች እውነት ለመናገር
አይጀስት በጣም ታስቃለህ። ወራቱን ለመጨመር ወላሂ ነው የመሬ ነው። 3 ዓመት ከወራት አላት። 3 ዓመት ከ4 ወር 5 ወር ምናምን አላት። እሱን ከፈለክ ልጨምርልህ። የአይሻን ለመደበቅ እንደዚህ ግን ባትዋረድ አይሻ ደርሳለች። ሌላ ጊዜ ጠይቅ። አይ ሌላ ጊዜ ጠይቅ። ስለ አይሻ በደንብ አስረዳሃለሁ ስለ አይሻ። ግን ሰዎችም ስላላስኳቸው ነው እንጂ እንደ እንትና ራሱ ሰርተውበታል። ምናልባት እነ ማማይ ፔጅም ጋር ብቻ ስላላስኩ ነው እንጂ በደንብ ስራበት። ኮሜንተሪዎቹን ያላስኩት መጽሐፉ ላይ ያልከው ግን ኤክስ ነው። ኮሜንተሪ የራሴ አፈታት ሳይሆን እኔ ኮሜንተሪ ይዤ ብቻ ነው የማወራው። እያንዳንዱ ነገር በኮሜንተሪ ነው የማሳየው። ብዙ ኮሜንተሪ እሱ ብዙ ኮሜንተሪ አለ። አንተ የፈለግከው ያን ስለሆነ ነው እንጂ እና አንተ አድርጓል። ኪሩቤል ወይም ላምጣው ነው ኪሩቤል አሁን እሱ ትክክል አይደለም ካልክ ትክክል ያልከው ማስረጃ አቅርብ። ትክክል የሆነውንም አታቀርብም፣ እሱንም ትክክል አይደለም ማለት በዚህ ጋር ሊሂድት በዚህ ጋር ነው መንገዱ ሲልክ አይ በዚህ ጋር አይደለም ትለዋለህ እኮ። ታዲያ ቤቱ ጋር ነው ስለው አይ እኔ አላውቀውም እንደዚህ አይደለም። ስለዚህ መረጃህን አስተካክልና ይዘና ከዛ እናወራለን እንደወጣት። በቃ እኔ እኮ አቀረብኩኝ የመጽሐፍ ቅዱሱን የሰራው ካልኩሌሽን በ3 ዓመት 8 ልጅ ኤክስ እንደሆነ አይተነዋል ያለው ነገር ምኑን ያያችሁት? ኮሜንተሪ ግን አልያዝኩም። ይሄ ደግሞ ውይይት ላይ ይዘህ የምትገባው የምታዘጋጀው መረጃ ነው እንጂ እንትና እንደዚህ ብሏል የሚለው በቃ ታዲያ ከየት አምጥተህ ነው ታዲያ እንደዚህ የምትለው? እስቲ አንድ ጥያቄ ልጠይቅህ ካንተ በጣም አይልም። በ3 ዓመት 8 ልጅ ይወለዳል። ቀላል ጥያቄ ልጠይቅህ። በ3 ዓመት 8 ልጅ ይወለዳል። ቆይ ቀላል ጥያቄ ልጠይቅህ። አሁን አጣይ ጀነራል ስናል በክርስትና በአዲስ ኪዳን ሴት ልጅ በስንት እድሜዋ ነው ማግባት ያለባት? ኪሩቤል በቤተ ክርስቲያን እንደዛ ነገር በአዲስ ኪዳን ሕግ በአዲስ ኪዳን ሕግ ክርስቶስ በሰጣችሁ አዲስ ኪዳን ምንድን ነው? መጀመሪያ አዲስ ኪዳን ማለት ክርስቶስ ለእናንተ ይዞት የመጣ አዲስ ኪዳን ማለት የአዲስ ኪዳን ሕግ ነው እየነገርኩ ያለሁት። ኢየሱስ ክርስቶስ ሽሮት እንደገና የፈጠረው ያልከው ሕግ ማለት ነው። ሴት ልጅ በስንት ዓመቷ ታግባ ነው የሚለው? ቤተ ክርስቲያንን ነው ክርስቶስ የተከለው። ቤተክርስቲያንን ተክላለሁ ነው ያለን እንጂ በአራተኛው ክፍለ ዘመን የተሰበሰበ አዲስ ኪዳን መጽሐፍ አይደለም። ከመጽሐፍ ቅዱስ በቃ ሴት ልጅ በስንት ዓመቷ ነው የምታገባው? ቤተክርስቲያንሽ የምትቀድመው አያ እዚህ ጋር ሴት ልጅ በስንት ዓመቷ ነው የምታገባው? 15 እሱን ቶ እኮ እሱ ሌላ ርዕስ ነው። እኔ ሌላ ርዕስ ነው ያላወራህም እንዲህ እንዳይቦረቀቅ ማለት ነው። ሴት ልጅ በስንት ዓመቷ ነው የምታገባው በአዲስ ኪዳን? አይ ጀስት አይምሮ አለን። አይምሮ ነው የተሰጠን። አይምሮ አለን። እሱን እኮ በስንት ዓመቷ ነው የምታገባው? በስንት ዓመቷ ነው የምታገባው? 18 15 ላይ ልታገባ ትችላለች። ምናልባት ከየት ነው ያመጣው? ምን ከሆነች አረ እኔ አሁን ስማ እንደለው እኮ እያልኩ ነው። አይደለም እኔ አሁን ያልኩ የአዲስ ኪዳን ሕግ ነው የጠየቁ። የአዲስ ኪዳን ሕግ እንጂ እንዲህ አብረን የምንኖረው አይደለም ያልኩ። ቤተክርስቲያን እኮ አምጣ መረጃ። ጃቢር ቆይ ጃቢር ፍትሐ ነገሥት ስንት ዓመት ነው የሚለው? ኪሩቤል 15 ምናልባት የንጉስ ልጆች ምናምን ከሆኑ እንደዛ የሚል ነገር ሰምቻለሁ። 10 አረ እና ልክፈትልህ፣ ፍትሐ ነገሥትን ልክፈትልህ። ተሳስተሃል፣ ጨምረሃል። 3 ዓመት ጨምረሃል። ፍትሐ ነገሥት ይሄ ምንድን ነው? ፍትሐ ነገሥት አይደለ? ብፁዕ ወቅዱስ አቡነ ጳውሎስ ፓትርያርክ ሊቀ ጳጳሳት ስሙ አያልቅም። ስለ ጋብቻ ይላል። ገጹ ማየት ትችላለህ። የገጽ ቁጥሩን ገጽ ትተባበረኛለህ ብዬ ተስፋ አደርጋለሁ። ገጽ ቁጥሩን ብቻ ስለ ጋብቻ ይላል። ይታያል ኪሩቤል? እሺ ቦታውን ክፈተው። አንዴ ታነብልኛለህ ቢጫውን? በደንብ አይታይም፣ ጥርት አይልም። ከዚህ በላይ የሚጋቡትም የሴትና የወንድ አካለ መጠን ያደረሱ የሆኑ ወንድ 20 ዓመት የሆነው ሴትም ስንት ዓመት? ራቅ አድርገው ጀስት ቅድም ተናግሬያለሁ። 10 የንጉስ ልጆች እንደዚህ በተለያየ ነገር ሲሆን እያስቀመጠ የሚሄደው ነገር ነው። ስንት ዓመት ነው? በሚድርሻ እኮ አየሁ፣ ቅድም እኮ በአይሁድ ኮመንተሪ እኮ አየሁ። መቼም እኔ ኡስታዝ አላምንም፣ መቼም አላምንም። ስንት ነው? በተለያየ ጊዜ ሲሆን ይቀመጣል። በተለያየ ስንት ነው? የንጉስ ልጆች ስንት ነው? ያየኸው እንዴ? የምነግርህ አይገባም። የምነግርህ ስማ። አይ ብቻ ይሄ ራሱ ለአይሻ ከባድ ነው። ግማሽ ነው የሚሆነውና አይሻን ተዋት። ታደርገዋለህ ግን አንተ
ስንት ነው? አንተ ታደርገዋለህ። ያይሻል ይሄ ራሱ 6 ዓመት ኪራ ስለ ንጉሳውያን እኮ አይደለም አሁን እያነበበልህ ያለውን ንገረው። ስለ ንጉሳውያን አይደለም። ሙሉን አንብበው ወይ ሙሉን አንብበው። በንጉሳውያን አልክ እንጂ እኮ የጋብቻ ብቻ ነው የሚለው አይደል? ስለ ጋብቻ የጋብቻ ህግ ነው እያስቀምጣል። የንጉሳውያን ጋብቻ አይደለም። የቱ ጋር ነው ንጉስ የሚለውን ቃል ያመጣው? ቃሉን ራሱ አሳየኝ። የለም 20 ወንዱ 20 ዓመት ነው፣ ሴቷ 12 ዓመት የሆነት ይሁን ይላል። ፍላጎታችን ስለማግኘት እንደው ሳላ የዚህ ጋብቻ ነገር ኢየሱስን አምላክ ባደረገላቸው እንደው በቀናቸው እንደው በሆነላቸው እውነት እኔ ተመኘውላቸው እንደዚህ ያታቸው 12 ዓመት ነው። ሹፉ ሰው ስለ መዳን ስለ ሳልቬሽን መጠየቅ ሲገባው አይ እኔ በደንብ ሰምቻለሁ። ከዚህ በፊት በቤተክርስቲያንም ሲያወሩም ከፍተውም ሲያወሩ ስለሰማው ማለት ነውና ምንም የሚታመን የአዲስ ኪዳን ህግ ሊጠየቅ ነው። አንድ ጥያቄ ልጠይቅ ኪሩ። ኪዳን ሴት ልጅ በስንት ታገባለች? ነገሮችን ያለው መረጃ ኪሩ አንድ ጥያቄ ልጠይቅ። ስንት ታገባለች? ኧረ ጃ ምንም አዲስ ኪዳን የለም ኢትዮጵያ ውስጥ ልጠይቀው እኔ እዛ ምን አስኬድን? እኔ ኪሩዬ በቅንነት ይህን መልስ መልስልኝ። እየሰማኝ ነው? እየጠበቅኩ ነው። እሺ አይ ዝም ስላልከኝ ነው። ያው እንትን መጥቀስ አልፈልግም ማለት ቦታ መጥቀስ አልፈልግም። ኢትዮጵያ ውስጥ ገጠር ውስጥ ሰሞኑን እንኳን ዶክሜንተሪ ተሰርቶ ቲክቶክ ላይ ሲዘዋወር የነበረው በስንት ዓመቷ ያገባች ሴት ነች ታውቃለህ? አይተከዋል እሱን ነገር ወይ መረጃዎች አሉክ? አይ እሱማ ብዙ ባህልማ ብዙ እኮ ጎጂ ባህልና በቃ ማለት ኖ ይኸውልህ ባህል እንትን ምናምን እያልክ አትሾጋግጠው ነው። ቆይ ይኸውልህ ወንድሜ አንዴ ቆይ ግድ የለህም። አሁን እኛ በባህልና በእንትን ውስጥ አትደብቀው። ኢትዮጵያ ውስጥ በእርግጠኝነት ሳትዋሽ ንገረኝ፣ በምታምነው አምላክ ይዤሃለሁ፣ ዝቅተኛው እድሜ የሰማኸው ስንት ነው? ይሄ እኮ ምንም ማተር እኮ አይደለም። ጀስት ምንም ማተር አያደርግም። ኢትስ ኦኬ ንገረኝ፣ ችግር የለውም። እሱና እስካልሆነ ድረስ ብዙ አያስጨንቅም። የሆኑ ሰዎች ተሳስተው ቆይ እሱን ንገረኝ ኪሩዬ። እንትን እኮ መተላለፉን ስላልፈለግኩት ነው ባባ፣ ማለት የሆነ አማርኛ ማቀላጠፉን ስላልፈለግኩት ነው። የሆነ ታክል መግባት አልፈለግኩም። እሺ አንተ የሆነ ታክል እየሞከርሽ ነው፣ ግን እሱ ስለማያስደነግጠኝ ትችላለህ። ኖ እንትኑን ብቻ ነገረኝ። እኔ በትህትና ነው እየጠየቅኩ ያለው። ዝቅተኛው አይ ግድ የለም። ኧረ እዛ ተው፣ የሳላህንም ተው፣ ጃቢር ያነሳህልንም አዲስ ኪዳንም ሩቅ ነው ተው። እዚህ ስለ ኢትዮጵያ ውስጥ እናውራ። ስንት ዓመት ሰምተሃል አንተ? ጀስት ለአይምሮህ እኮ ነው። ምንም ችግር የለም። እኛን ገግመህ ልታልፈን ትችላለህ፣ ግን ጭንቅላትህን ማለፍ አትችልም እኮ። አይምሮህን ማለፍ አትችልም። ትንሽ እየሰማሁት ስንት ነው ተደፍራ ደም ምናምን ብሏት ሞቶ የሆነ እሱን ኖ ያገባች። ኧረ ተው፣ እናትና አባት ድረው ደግሰው የዳሯትን ተው። የወንጀሉን ምናምን ተው፣ እሱ ወንጀል ነው፣ እንስማማበታለን። ቤተክርስቲያን ግቢ ውስጥ ማለት እንደዚህ እኔ አሁን መጥቀስ ስላልፈለግኩ ነው። እንዲህ በቄስ በምናምን ተደርጎ ኢንተርቪ ቆይ አዳምጠኛ። አንተ አይደለም ስተት አይደለም ባህል አለ አይደል እንዴ? ጎሽ ክፈትለት አንተ የ1000 ምናምን ዓመት እንትን አንስተ እንትን ስትለኝ እቺ ምስኪን አይኗን እንኳን በአግባቡ ያልጠረገች ልጅ እየተዳረች ነው ያለችው። እሺ አሁን የምታያት ልጅ እየተዳረች ያለች ልጅ ነች። ስለዚህ እኔ አሁን እንዴት ነው አፍህን ሞልተ የዛሬ 2000 ዓመት ጉዳይ የሚያከራከረን? እኔ እናንተ ስለ ሕፃናት መብት መቆም ካለብን አሁን እዚህ ሀገራችን ውስጥ ስለሚካሄደው ነገር ለምንድን ነው ማንከራከረው? ስለዚህ ጉዳይ ልክ ነው ኖ አይደለም። ቆይ ወንድሜ ቆይ አሁን ይኸውልህ ስነ ልቦና ችግር ሊኖርበት ይችላል። ብዙ ችግር አዳምጠኝ። ይሄ ሁሉ እብድ ነው እያልከኝ ነው? ይሄ ሁሉ ቆብ አርቆ የቆመው እብድ ነው እያልከኝ ነው? ስነ ልቦና የምትለኝ? አው ችግር ሊኖርበት ሰው ይችላል። ይሄ ሁሉ መስቀል የያዘውም የሚሳለመውም ከመጽሐፍ ካላሳየህ ኧረ እየተሳደብክ ነው። እኔ ያላልኩትን እያልክ ነው። እንግዲህ ስሙልኝ፣ እኔ ያላልኩትን እያለ ነው። እኔ አሁን ይሄ ነገር እያለ እኛ እዛ ለምን እንሄዳለን? ሁለተኛ ደግሞ ስለ አይሻ ስለምናምን የምትለው ነገር
ይሄ በደንብ ጊዜ ወስደን ማውራት ካለብን ከመጽሐፍ ነው ማሳየት ያለ። ከመጽሐፍ እኮ አሳየን። አንተ የመጽሐፉን አላምንም እያልክ ነው። እኔ ደግሞ መጽሐፉ ጋር አንሂድ። እዛ ከመድረሳችን በፊት እኔና አንተ በቆምንበት በዚህ በ21ኛው ክፍለ ዘመን አሁን ራይት ናው ኢትዮጵያ ውስጥ ካሜራ ቶ ሌላውን በብላክ ኤንድ ዋይት የተቀረጸውን ቶ በሞባይል የተቀረጸውን ይሄንን አሁን ግን እያገባሽ ነው። ማግባትሽን አውቀሽዋል። ባልሽ መሆኑን ታውቂዋለሽ። ኢንተርቪዎቹን በእናትህ በደንብ እየው እስቲ። ወላሂ በጣም እቺ ልጅ የምትጠይቀው ኦኬ ባነብልህ ደስ ይለኛል። ወላሂ በጣም እንትን ነው ማለት አንተ ለእህትህ የምታውቃት እህትህ እዚች ልጅ ጋር አቁመህ እንትን በላት። ኧረ እንደዚህ ልክ አይደለም። ስለዚህ አንተ ኢትዮጵያ ውስጥ ቆይ አዳምጠኝ እያልኩ እንዳልሆነማ ታውቃለህ። ልክ ነው እያልኩ እንዳልሆነ ታውቃለህ። ኢትዮጵያ ውስጥ እየተደረገ ያለ ነገር ኢትዮጵያ ውስጥ አዳምጠኝ። የአሻን እኔ መልስ እሰጥሃለሁ፣ የራሴን መልስ እሰጥሃለሁ። የራሴን ብቻ ሳይሆን ከቁርአንም ከሐዲስም በቂ የሆነ ምላሽ እሰጥሃለሁ። አንተ ግን እዚህ አፍንጫ ስር ያለውን ጉዳይ ምን ትለዋለህ ነው። እኔ አሁን እዛ ሄደ ስለ አሻ መሟገቱ እንትኑ ታክል ምናምኗን እሷን ለኛ ተያት ብሮ፣ እሷን ለኛ ተያት። ሌላው ደግሞ ስለ አሻ በደንብ ዲቴል የማታውቀውን አንድ መረጃ ልጨምርልህ። የአሻን እህት የምታውቅ ከሆነ እንድታነብ ነው ባይዘይ። ከዛ በኋላ ሂሳብ እንደዚሁ ቀመር ሰርተን ከሂጅራ በፊትና ከሂጅራ በኋላ ያለውን የአሻን እድሜ ደምሬ እኔ ከዚህ አሁን አንተ ከምትከራከረው ክርክር በተሻለ በማስረጃ ላሳይ እችላለሁ። 6 ዓመት አይደለም ተወሷ 3ም ትሆን እኔ አሁን እሱ አይደለም። እኛ እዚህ ጋር ግንድ የሚያክል ችግር አይናችን ላይ ያለብን ሰዎች ነን። ሞራሉም ብቃቱም የለንም ስለዚህ ጉዳይ የማውራትን የመከራከር እኔና አንተ ግን አምረረ ነው ማለት እኔ ክርስቲያን ነኝና ስለ ሕፃን ልጅ ጋር ብቻ እኔን አምረረ እየነገርከኝ ነው። ኢንተርኔት ጀስት ግሎባሊ ስታየው አምረረ ኦኬ አንተ በጣም ናሽናል ሆነክ ከኢትዮጵያ ወጥተህ የአረብ እና የሌሎች ሀገሮች ጉዳይ መብት ተሟጋች ሆንክ ማለት ነው አይደለ? ይሄን ትተህ አይ እንደዛ ነው የምትለኝ? ይሄ አይመለከተኝም የአሻ ጉዳይ ይመለከተኛል እያልክ ከሆነ እኔ ጨርሻለሁ። አይ ይሄ የዚች ልጅ ጉዳይ አይመለከተኝም የአሻ ጉዳይ ይመለከተኛል የምትል ከሆነ የተሳሳታችሁትን ልነግር ነው እኔ የገባሁት። እዚህ ላይ መረጃ ለሱ ግን እንደፎ ያቀረቡት በጣም ይዘገነን መረጃ ማአት ነገር ነው ያለውና እንደው የርብቃን እኮ ደምረን ቀንሰን ነገርን እዛ ላይ ነው። አሁን ርብቃ ላይ ነው ነገራችሁኝ። በ8 ዓመት በ3 ዓመት 8 ልጅ እንደሚወለድ ነገራችሁኝ። እሺ 8ቱ ልጆች ለማን ነው የተወለዱት? የርብቃን ግን የአይሻን ግን እሱን አንብበከዋል? ቆይ አይደለም አንብበከዋል? 8ቱ ልጆች ለማን እንደተወለዱ? ከዛ በኋላ ጭራሽ እሱ ነው ሁላ ርብቃን ይወለዳልና በቃ ይኸውልህ ሸመደድከው እንጂ አላነበብከውም። እሺ በቃ አንብብ ግድ የለም። ከዛ ነገ ተነገ ወዲያም እንደግመዋለን ችግር የለውም። ግን በስርዓት ጀስት በስርዓት አድርገው ንግግር። አይ ሳላ እንኳን እኮ አምልጦ ኮሜንተሪ እኮ አለ። ሳላ አላየኸው? ሳላ አራዳ እንዴ ኮሜንተሪ ማን ነው የሰጠው? ሳላ እኮ አይደለም የሰጠው ኮሜንተሪ እኮ ቸርች ፋዘርስ የናንተ ኮሜንተሪ ነው ያለው። እሱ ማለት ኮሜንተሪ። ቆይ እሺ አዳምጠኝ። እኔና አንተ ከምንከራከረው ይልቅ እኔና አንተ ከምንከራከረው ሳላንም አትመነው፣ እንደው መጽሐፍ ቅዱስንም አትመነው። ኮሜንተሪ የጻፉት ሙስሊሞች ናቸው። ኮሜንተሪውን አትመን ያልከኝ? አይ ቆይ እሱን እንደው አይደለም ቁጥሩን እንደው እሱንም አትመነው። ኮሜንተሪውን የጻፉት ሙስሊሞች ናቸው አይደሉም? ብዙ ነው ትልልቅ የአይሁድ ራባዮች ምናምን ናቸው አይደል የጻፉት። ስለዚህ ለምን ከነሱ ጋር አትከራከርም? በቃ ልክ አይደላችሁም በልና ከነሱ ጋር ስትተማመን በጣም ብዙ ነገር ቁጥር ስተው ነው እነሱ ቁጥር ስተው ነው። እዛ ላይ ብዙ አለ 16 ሚላለ እንጂ የነሱ ክርክር ለነሱ እንተዋለን። ኦኬ እነሱ ቁጥር አቅቷቸው ማለት ነው አይደል? 18 እነሱ ቁጥር መጻፍ ዝም ብሎ ነው የሚናገረው። መጻፍ አቅቷቸው ነው እኮ ጀስት ማስረጃን ይላቀርባቸው ጊዜ ይፈልጋል። በቃ ማስረጃ ማቅረብ ካልቻልክ እኛ ማስረጃ አቅርበንልሃል። ማስረጃ ይዘህ መምጣት ትችላለህ። እሺ ኪራይ ማለት እንትን ባናደርገው ደስ ይለኛል። ማለት ነገ የተሻለ ነገር ብንማማር አይሻለንም? ስትመጣ አሁን እኛም ደስ ብሎን እንድንቀበል። ብዙ ነገር ተምሬያለሁ። አንድ የተማርኩት ነገር ገግሞ መዋሸት እንደሚቻል ወግመ መዋሸት እንደሚቻል ነውና ወርቱ በቃ ሰክሱ። ኦኬ እሺ ደህና ነኝ። ሩቤል ከመውጣት በፊት ፈልጋለሁ። እሺ እንዴ ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ይሰማል አውራው
አይ አንድ ቆንጆ ጥያቄ እንዲያገናዝብ አንድ ነገር አሁን ለምሳሌ እኛ በእስልምና አስተምሮት ይሄ ነገር ልክ አይደለም ብለን ስንል ከእምነታችን ተነስተን ነው። ለምሳሌ ከእስልምና እምነት ውጭ ያሉ እምነቶች ሁሉ ልክ አይደሉም፣ የዘላለም ሕይወት አያስገኙም ብለን ስንቃወም የእስልምና እምነትን አስተምሮ ይዘን ነው። ከእምነታችን አስተምሮ አንጻር ከዘላለም ሕይወት ካገኘንበት ሕይወት አንጻር ነው። ሌላው ልክ አይደለም የዘላለም ሕይወትን አይሰጥም ብለን ስንል ከጥላቻ አሊያም ከፍልስፍና ወይ ከጭንቅላታችን አስበን ሳይሆን ከእምነታችን መመሪያና ስርዓት ከአምላክ ቃል መመሪያ ሕግና ስርዓት መሰረት ተደርጎ ነው። ግልጽ ነው። ስለዚህ አንተ አሁን የእስልምናን ጋብቻ ስትቃወም ምንን መሰረት አድርገህ ነው? ምንን መሰረት አድርገህ ነው? ለምሳሌ የእስልምና እምነት የጋብቻ ሕጉ ልክ አይደለም ብለህ ስትል በእናንተ የእምነት ሕግ ምንድን ነው? የጋብቻ ሕጋችሁ ምን ትነግረናለህ? ከእምነታችሁ አስተምሮ ምን ትነግሩናላችሁ? ወይንስ ዝም ብሎ ነገር ነው? ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ትቆያለህ? ምን ነበር ወጣ ልትል ነው? አይኒ ልተኛ ነው። አመቻችቼላችሁ ልተኛ ብዬ ነው ከምዘጋባችሁ። ሞዴሬተር ምናምን አስተካክል ልተኛ። ሞዴሬተር ያለ አለ ታች? ሞዴሬተር የለም? እሺ ኢብራሂም ትቆያለህ? ምንተኛ ኢብሮ ምናልባት የምትቆይ ከሆነ እንቆይ። አይ እንትና ኢብሮ የማታ ሽፍት ነው፣ ሌሊት ነው ሲዞር የሚያለው ኢንሻአላህ። እሺ ኢብሮ የደና ደሩ። አንድ ነገር ላሳያችሁና ትወጣላችሁ። አንተም ጃቢርም ሌሎቻችሁ ማለት ነውና በ8 ዓመት ከ8 ወር 2 ልጅ የወለደች ልጅ ታውቃላችሁ ወይስ አታውቁም? 2 ልጅ የወለደች በ8 ዓመት ከ8 ወር ላቀበላችሁ መረጃ ይሄን አታውቁም? ዳዊት የእንተናን የኦሬን ሚስት የደፈራትን በስንት ዓመት እያለች የደፈራት ይመስላችኋል? የሰው ሚስት ነው የደፈረው ዳዊት በእርግጥ። ነገር ግን የስንት ዓመት ልጅ ሆና መሰላችሁ የደፈራት? በእርግጥ ሻርፕ ቁጥሩን እንትን ባንልም ግን አንድ ላሳያችሁ። ቤተሼባ ላይ ገብቼ ላሳያችሁ። ሪከርድ አድርጉ እሺ። ስለማወራው ነገር ያው ኃላፊነት ስለምወስድ በአግባቡ ነው የማወራው። አንድ ነገር ይላል ይሄ። ኦኬ ቪዲዮ አልከፈትኩም። እሺ ቤተሼባ ይላል ጂውሽ ኢንሳይክሎፒዲያ ነው። እና እዚህ ላይ የምናገኘው ነገር ምንድን ነው መሰላችሁ? ዳዊት የደፈራት ሴት አለች፣ የሰው ሚስት ነው የደፈረው። እና በደፈራት ጊዜ ያን ልክ እንደደፈራት ጀስት እሷ እንዳረገዘች ለዳዊት ልካበት ትነግረዋለች። ከዛ በኋላ ባሏን ያስገድላል። ከዛ ሚስቱ ያረጋታል ማለት ነው። ከዛም በኋላ እግዚአብሔር ይቆጣበትና ያንን የተወለደው ልጅ ይገለዋል ማለት ነው። ኦኬ ሲገለው ከዛም በኋላ ጀስት ሚስ አድርጓት ይኖራል። ከዛ በኋላ ሰለሞን ይወለዳል ማለት ነው። እና ላሳያችሁ ይኸውላችሁ እዚህ ሶሪ ሸፍኜባችኋለሁ። እንዴ ጁሽ ኢንሳይክሎፒዲያ ነው ይሄ። ቤተሼባ ይታያችኋል። እዚህ ላይ ገብታችሁ ቼክ ማድረግ ትችላላችሁ። ምን ይላል? ኦኬ ቤተሼባ ዘ ግራንድ ዳውተር ኦፍ አኪቶፌል ይላል። ዴቪድስ ፌመስ ኮንሲለር። አኪቶፌል የዴቪድ የቅርብ አማካሪው ነው። ግልጽ ነው። የአኪቶፌል የልጅ ልጅ ማለት ነው። ከዛ ምን አለን መሰላችሁ? ኦኬ ዴቪድስ ፌመስ ኮንሲለር was only 8 years and 8 months of age when her son Solomon was born. ሰለሞንን በወለደች ጊዜ ስንት ዓመት ነበረች? 8 ዓመት
ከ8 ወር ነበረች ያለ 8 ዓመት ከ8 ወር። ኦኬ ይሄንን ስትወልድ 8 ዓመት ከ8 ወር ከሆነች የመጀመሪያ ኦኬ ዙም ላር ኦኬ ብራይትነሱን ልቀንስላችሁ መሰለኝ። ኦኬ አሁን ይታያችኋል ብዬ ተስፋ አደርጋለሁ። ይሄው የ8 ዓመት ከ8 ወር ነበረች ማንን? ሰለሞንን ስትወልድ እያለን ሰለሞንን ስትወልድ የ8 ዓመት ይሄው ላይክ 8 years and 8 months ይላል። ሰለሞንን ስትወልድ ማለት ነው። ኦኬ ሰለሞንን ስትወልድ 8 ዓመት ከ8 ወር ከነበረች ይሄ ሰለሞን የሚረገዝበትን ቀን አንድ ዓመት ትቀንሳላችሁ። ከዛ በኋላ ደግሞ በፊት መጀመሪያ ዳዊት ሲደፍራት ያረገዘችውና ሲወለድ እግዚአብሔር የገደለውን ሕፃን ልጅ የእሱን 1 ዓመት ትቀንሳላችሁ ማለት ነው። ግልጽ ነው። የመጀመሪያውን ልጅ ጀስት ስለተገደለ ማለት ነው። የመጀመሪያ ልጅ ወልዳለች። ምን ይላል እንደው ይኸውላችሁ፣ ቆይ ኦኬ የመጀመሪያውን ልጇን while some maintain that she was not older than 6 አለ። የመጀመሪያውን ልጅ በምትወልድ ጊዜ ከ6 ዓመት አትበልጥም። የመጀመሪያው ልጅ ማለት መጀመሪያ ደፍሯት አርግዛ የወለደችው ልጅ አለ እግዚአብሔር የገደለው እሱን ልጅ በወለደች ጊዜ ጀስት 6 ዓመት አካባቢ ነበረች ማለት ነው።